ጠያቂያችን ሴት ናት። ስለ ተዋህዶ ስንማር ወይንም አማኑኤል የሚባለው ስም ሲተረጎም አምላክ ወሰብ የሚል አነጋገር አለው። ቀጥታ እንፍታው ካልን ሰውና አምላክ አያሰኝም ወይ? ሰውና አምላክ የሚል አገላለጽስ ሁለት ባህሪ የሚያስብል አይደለምን? አምላክ ወሰብ እያልን እንዴት አንድ ባህሪ ነው እንላለን? አማኑኤል ማለት እውነት ነው አምላክ ወሰብ ማለት ነው። ስንተረጉመው ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስነ ፍቺ ስነ አፈታት ወይንም ምስጢር ወይንም ትርጉም አምላክ ወሰብ የምንለው ሰው የሆነ አምላክ ብለን ነው የምንፈታው። ምን ብለን ነው የምንፈታው? ሰው የሆነ በሉ አምላክ አምላክ ወሰብ ሲል አሁን እንደው በጥቂቱ ግዕዝ ያወቁ ሰዎች ወን አጫፋሪ አድርገው እና ብለው ሊፈቱ ይችላሉ። ወግን በዚህ በነገረ ስጋዌ በምስጢረ ስጋዌ በነገረ ክርስቶስ በክሪስቶሎጂ ሲፈታ ወግን አዳጋሚ ይባላል። ወይንም ዋናው ፍቺ ግን አጉ ማጉላት ቅጽል ታውቃላችሁ? ቅጽል ማለት ገላጭ አምላክ ወሰብ ሲል ወን ዛ አድርጎ መፍታት ሰው የሆነ አምላክ። እየሰማችሁ ነው? ሰው የሆነ አምላክ። ይሄ አፈታት በግዕዙም በግሪክኛውም አለ። ቲዮስ አንትሮፖስ ይላል በግሪክኛው። በግሪክኛው ቅዱስ ቄርሎስ የተናገረው ቃል ምን ማለት ነው? ሰው የሆነ አምላክ። ስለዚህ አምላክ ወሰብ የሚለውን ሰውና አምላክ ብሎ መፍታት አይቻልም። ሰውና አምላክ ብሎ መፍታት አይቻልም። መፍታት የሚቻለው ወን አጉልቶ ቅጽል አድርጎ ሰው የሆነ አምላክ ብሎ ለአንዱ አካል ለአንዱ ባህሪ ለስግው ቃል መግለጫ መቀጸያ ማድረግ ነው። እንደውም የቤተክርስቲያናችን ቋንቋ ሰፊ ከመሆኑ የተነሳ ወምትባለዋ ፊደል ስጋዌም ትርጉሟ እየሰማችሁ ነው? ትርጉሟ በራሷ ሰው ማለት ነው። የወ ፊደል ትርጓሜ ለምሳሌ ሃን ብለን ሃሌታው ሃ እንላለን አይደል? ሃሌታው ሃ ማለት ገና ሃ የሚባለው ቅርጽ ሲመጣ እጁን ወደ ላይ ያደረገ ሰው ስዕል ነበር። ስለዚህ እግዚአብሔርን የሚያመሰግን የሰው ስዕል ነበር። ምን ሃሌታው ሃ ምን ማይ የምንለው እንደ ጎርፍ የሚሄድ ውሃ ስለነበር የጎርፍን ቅርጽ ይዞ የተሳለ ፊደል ስለሆነ ነው። ደግሞ የሰው ስዕል ነበር። በመጀመሪያ የወ ፊደል ቅርጽ ሂደቱን ጨርሶ አሁን የምናውቀው እስኪሆን ድረስ የማን ቅርጽ ነበር? የሰው ቅርጽ ነበር። እኛ አሁን ያው ፊደል ተምረናል፣ ሀ ብለናል፣ ሁ ብለናል፣ ሂ ብለናል፣ ሀ ብለናል። ግን የፊደላችንን ትርጓሜ አናውቀው። ወይንም ደግሞ ስለዚህ በግዕዛችን በራሷ አምላክ ወሰብ ሳቃላችሁ አንዳንድ ነገር ሳቋረጥ ይታወቃችኋል አይደል? ሳቅ ትላላችሁ። ስለዚህ በግዕዛችን ፍስሐ ወሐሴት ቢል ሐሴት ያለበት ፍስሐ ማለት ነው። ፍቅር ወሰላም ብንል ሰላም ያለበት ፍቅር ማለት ነው። አምላክ ወሰብ ስንል ሰው የሆነ አምላክ ማለታችን እንጂ ሰውና አምላክ ብሎ ሁለት አካል ሁለት ባህሪ ብሎ መፍታት አይቻልም። እሺ ሌላው ይሄንን ሰው የሆነ አምላክ የምንለው የምንፈታው ፍቺው የቋንቋ ብቻ አይደለም፣ ወይንም የሆነ ሲኖዶስ ስለወሰነው ብቻ አይደለም። የእግዚአብሔር ነቢያት ቅዱሳን ነቢያት እግዚአብሔር ያስነሳቸው ነቢያት ትርጉሙን ስለነገሩን ነው። ምን ብለው? ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ ጌታ ምልክት ይሰጣችኋል። ምን ይሰጣችኋል? ምን ይሰጣችኋል? ምልክት። ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን ማን ትለዋለች? ማን ትለዋለች? አማኑኤል። አማኑኤል ማለት ምን ማለት ነው? ሰው የሆነ አምላክ። ምልክትነቱ ምንድን ነው? አንደኛ ምልክት ማለት ተአምር ነው። አምላክ በተዋህዶ ሰው ሆነ ማለት ተአምር ነው።
ምልክትነቱ አንደኛ እግዚአብሔር ወልድ በስጋ ሲወለድ አንድ ያወቅነው ምልክት ምንድነው? እመቤታችን የእግዚአብሔር ወልድ እናት ስትባል እርሷ ኢየሱስ ክርስቶስን በመልአክ ብስራት የመውለዷ ነገር የወልድን የክርስቶስን ቀዳማዊ ልደት ምን ሆኖ ያስረዳናል? ምልክት ሆኖ ያስረዳናል። ልደት ቀዳማዊ ታውቀ በልደት ዳህራዊ እንዲል ወይንም ደግሞ እመሃባብ ወፃ ቃል እንበለ ድካም ወምድንግል ተወልደ ዘንበለ ሕማም። ያው አንዱ አካላዊ ቃል ከአብ ሲወለድ ያለ ድካም፣ ያው አንዱ አካላዊ ቃል ከድንግል ማርያም ሲወለድ ያለ ሕማም ተወለደ። ስለዚህ ይሄ ልዩ ምልክት ነው። አማኑኤል የሚለው ስም ሰው የሆነ አምላክ የሚለው ትርጓሜ እኛ እግዚአብሔርን እንድናውቅበት የተሰጠን ምልክት ነው። ስለዚህ ይሄንን ስም ለሁለት ገነጣጥሎ አምላክ እና ማለት አይቻልም፣ እና ሰው ማለት አይቻልም። ሰው የሆነ አምላክ ማለት ነው የሚቻለው። ሌላው ምልክትነቱ አይታችሁ ከሆነ በታምረ ማርያም ላይ የእመቤታችን መልክ የማንን መልክ ይመስላል ይላል? የአምላክን መልክ ይመስላል። ልጇ አምላክ ነዋ፣ ልጇ እግዚአብሔር ነዋ። የኢየሱስ ክርስቶስን መልክ ይመስላል። ሰባ ሰገል መተው ሲሰግዱ የማቴዎስ ወንጌል ምዕራፍ 2 ላይ እንደተጻፈው ሕፃኑን ከማጋር አገኙት ይላል? ከእናቱ ጋር አገኙት ይላል። ሕፃኑን ከማጋር አገኙት? ከእናቱ ጋር። የእናቱን መልክ አዩ። የማንን መልክ ይመስላል? የልጇን መልክ ይመስላል። ትንቢት ያውቃሉ፣ ፈላስፎች ናቸው። እውነትም ንጉሥ የተባለው ኢሳይያስ በትንቢቱ የተናገረው ሚስጥሩን ያብራራልን በስጋ ከእርሷ የተወለደው እርሱ ነው ብለው እርሷን በምልክትነት ይዘው ለማሰገዱ ለኢየሱስ ክርስቶስ ሰገዱ። ክብር ምስጋና ለመድኃኔዓለም ይሁን። ሶስተኛ ጥያቄ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ሁለተኛውን ጥያቄ መልሻለሁ። የጠየቀችኝ ልጅ ሴት ናት። መልሷ እንደተመለሰላት እርግጠኛ ነኝ። ሶስተኛው ጥያቄ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ላይ ኢየሱስም ቀረበና እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ የሚል ቃል አለ እና ኢየሱስ ክርስቶስ ከጊዜ በኋላ ስልጣን ከተሰጠው እንዴት አምላክ ሊባል ይችላል? ይሄ ነገር አልገባንም። ሰዎች እየጠየቁን ነው። እኛ ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ነን ነው ጠያቂው። ስልጣን ሁሉ በሰማይና በምድር ተሰጠኝ ሲል ኢየሱስ ክርስቶስ በመጀመሪያ ይሄንን ያለው ከሙታን ከተነሳ በኋላ እንደተባለውም ጥያቄው ላይ ለሐዋርያቱ ስልጣነ ክህነትን ሊሰጣቸው ነው። ስልጣን በሰማይም በምድርም ተሰጠኝ ሲል እግዚአብሔር አምላክ ነው። ወልድ አምላክ ነው። ወልድ እግዚአብሔር ነው። ግን በተዋህዶ ባለስልጣን ያደረገው ማን አለ? ስጋ አለ። አሁን ለስጋ በተዋህዶ መለኮት በስጋ ሆኖ የስጋን የባህሪ አምላክነት አምላክ መሆን ለመናገር በሰማይም በምድርም ስጋ ተሰጠኝ ያለው የኢየሱስ ክርስቶስ ስጋው መለኮት ያልተለየው እግዚአብሔር ነው፣ ፈጣሪ ነው። ተራ ሰው አይደለሁም። እኔ ስጋ ብለብስም አምላክ ነኝ። ለእናንተ ክህነት የምሰጠው እንደ ሌዊ የሆነ ጎሳ ሆኜ አይደለም። የማን ልጅ ሆኜ ነው እያላቸው ነው? የእግዚአብሔር ልጅ በስጋ የተገለጥኩ ዓለምን ለማዳን የመጣው በሰማይ ቅድመ ዓለም ከአብ የተወለድኩ ድህረ ዓለም በስጋ ከድንግል ማርያም የተወለድኩ። ስጋው ግን ይሄ ስጋ በተዋህዶ አምላክ የሆነ ስጋ ነው። ስልጣን ያለው ስጋ ነው። እግዚአብሔር የሆነ ስጋ ነው። ሩቅ ብእሲ አይደለም ብሎ እፍ አለባቸው። ይሄው እግዚአብሔር አይደለ ለአዳም እፍ ያለበት በአንደበቱ ላይ በአፍንጫው ላይ የሕይወት እስትንፋስን የሰጠው? ለሐዋርያት ደግሞ ስልጣንን ሰጣቸው ለማለት እንጂ ኢየሱስ ክርስቶስ ኖሮ ከዛ በተለይ ደግሞ ከሙታን ከተነሳ በኋላ እስከዛን ጊዜ ስልጣን ሳይኖረው እስከዛን ጊዜ እግዚአብሔርነቱን ተቀምጦ ከትንሣኤ በኋላ እግዚአብሔር ሆነ የሚል አስተምሮ የለም። ይሄንን ግን የሚያስተምሩ የሮማ ቅባቶች አሉ። የሮማ ቅባት ታውቃላችሁ። ኢየሱስ ክርስቶስ ሲጸነስ ሲወለድ እስከ ትንሣኤው ከሞትን ድል አድርጎ እስኪነሳ ድረስ እግዚአብሔርነቱን ተቀምጧል።
ተራ ሰው ነው ብለው የሚያስተምሩ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይሄን አታስተምርም። አምላክ በተዋሃደው ስጋ እግዚአብሔር የማይታየው እግዚአብሔር ታየ፣ የማይዳሰሰው ተዳሰሰ፣ ዘመን የማይቆጠርለት ዘመን ተቆጠረለት። በማህፀን በድንግል ማርያም ማህፀን የዕለት ጽንስ ቢሆንም ያቺ ጽንስ ከተከሰተች ጊዜ ጀምሮ እግዚአብሔር እግዚአብሔር ነው። እግዚአብሔርነቱን አልተቀማምም፣ አልተነጠቀምም። ይህንን ግን እንደው ስጋ እግዚአብሔርነትን አርክሶታል፣ እግዚአብሔርነትን አጉድሎታል፣ እግዚአብሔርነትን አሳንሶታል የሚሉ ሰዎች አሉ። የኢትዮጵያ ቤተክርስቲያን ግን ይሄንን አታስተምርም። የስጋ ባህሪ ለቃል፣ የቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል ብላ ትተረጉማለች። ኢየሱስ ክርስቶስ እንኳን አይተነው ዳሰነው ሳናየው ሳንዳስሰው በድንግል ማርያም ማህፀን የዕለት ጽንስ በሆነበት ጊዜ እንኳን እግዚአብሔርነቱን አልተነጠቀም። አጽነነት ድንግል መንገለ ከርሳ ይላል። መላእክት ሲያሸበሽቡ እኮ እመቤታችን ይሰማት ነበር። የት ነው የሚሰማት? በሰማይ ሲያሸበሽቡለት። የት ነው የሚሰማት? በማህፀኗ ሲያሸበሽቡ መላእክት። ይሄ ተአምር ነው፣ እንዴትም ላብራራው አልችልም። ስለዚህ እግዚአብሔር ወልድ በስጋ ቢገለጽም ዘላለማዊ አምላክ ነው። እግዚአብሔርነቱን አልተነጠቀም። እግዚአብሔርነቱን ተነጠቀ ለማለት ስልጣን ተሰጠኝ አላለም። ስልጣን ተሰጠኝ ያለው የተዋሃደው ስጋ እግዚአብሔርነትን ገንዘብ አደረገ ለማለትና የተነገረው ትንቢት ይፈጸም ዘንድ ነው። ምንድነው የተነገረው ትንቢት? ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ላይ እንዲህ ብዬ አነብላችኋለሁ። ዳንኤል ያየው ትንቢት። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊትም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ሕዝብና ነገድ ልሳናትም ሁሉ የትኛውም ቋንቋ ያለው ሕዝብ ሁሉ የሚያመልኩት ነው። ያ በስጋ የተገለጠውን እግዚአብሔርን የዓለም ሕዝብ እንደሚያመልከው ያ በስጋ የተገለጠው እግዚአብሔር ስጋን በተዋህዶ እግዚአብሔር እንደሚያደርግ ገና በትንቢት ተነግሯል። ያ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ በሰማይና በምድር ስልጣን ተሰጠኝ አለ። እሺ፣ ስለዚህ መጠንቀቅ ያለብን ክርስቶስ በስጋ ሲገለጥ የሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 7 ላይ እንዘብኡ ላይ ከውን አንደ የርዕሶ ይላል። እሱ ባለጸጋ ሲሆን ራሱን ድሃ አደረገ ይላል። ይሄንን ንባብ ይዘው ድሃ ማድረግን እግዚአብሔርነትን እንደመቀማት የሚቆጥሩ ተርጓሚያን አሉ። የኢትዮጵያ ቤተክርስቲያን ግን ይሄንን አትተረጉም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፍቺ ባለጠጋ ሲሆን ራሱን ባዶ አደረገ ማለት ምን ማለት ነው? የምናየው፣ የምንዳስሰው፣ የምንጨብጠው፣ አብረን የምንበላ፣ አብረን የምንጠጣ ሆን ማለት ነው። ይሄም ቢሆን ከትንሣኤ በኋላ አምላክ በራሱ ስለፈቀደ፣ ምክንያቱስ በመስቀል ላይ የመጣበትን ለመስቀል ሞት የታዘዘ ሆነ ነው የሚለው። የመጣበትን የነገረ ድህነት ጉዞ ከጨረሰ በኋላ ተፈጸመ አለ በመስቀል ላይ። ከዚህ በኋላ መራብ የለም፣ ከዚህ በኋላ መጠማት የለም፣ ከዚህ በኋላ መጎስቆል የለም። አምላክ ሲፈቅድ ግን በተዋሃደው ስጋ በራሱ ስጋ ይገለጥልሃል ማለት ነው እንጂ ከትንሣኤው በፊት የነበረው የክርስቶስ ስጋ ሌላ ነው፣ ከትንሣኤ በኋላ ያለው የክርስቶስ ስጋ ሌላ ነው አይባልም። ያው አንዱ ክርስቶስ ነው። የክህነቱን ስራ የሊቀ ካህንነቱን ስራ ግን በመስቀል ላይ ተፈጸመ አለ። ከዛ በኋላ እኮ ለሐዋርያት ሲገለጽ እርሱ ሲፈቅድ ነው። ከዛ በኋላ እኮ ከዋለበት እየዋሉ ካደረበት እያደሩ የሚለው ታሪክ ቀረ። ልክ እግዚአብሔር ነው እሱ በተዋህዶ ስጋውን ምን አድርጎታል? እግዚአብሔር አድርጎታል። ስለዚህ ያው ስጋ ያው ነው። ከትንሣኤ በፊትም የነበረው ስጋ የክርስቶስ ስጋ ነው። ከትንሣኤ በኋላም የነበረው ስጋ የክርስቶስ ስጋ ነው። ከትንሣኤ በፊትም የነበረው ስጋ ይበላል ይጠጣል። ከትንሣኤ በኋላም የነበረው ስጋ እርሱ ሲፈቅድ ሰውነቱ ምታት እንዳልሆነ ለማሳየት ይበላል ይጠጣል። ስጋን ትቶ አላረገም።
በለበሰው ስጋ በተዋሃደው ስጋ በአባቱ ቀኝ አሁንም አለ። ክብር ምስጋና ለመድኃኔዓለም ይሁን። እመቤታችን እኮ የመልአኩ ብስራት ገብቷት እፎኑ ይከውነኒ ዝንቱ ዘየአምር በሲ ስትል ውዳሴ ማርያም ላይ ደግሞ ተርጓሚያችን ምን ይለዋል? እፎ ቤተ ነዳይ አደረ ይለዋል። እንዴት ከድሃ ቤት አደረ? ድህነት የተባለው መታየት መዳሰስ እንጂ እግዚአብሔርን መነጠቅ አይደለም። እመቤታችን እኮ ራሷ ድሃ አረገች እንዴ? ራሷ ድሃ ያረገችው እኮ እሷ ምልዕተ ጸጋ ናት፣ እሷ ንጽሕት ናት፣ እርሷ ቅድስት ናት፣ እርሷ ድንግል ናት። ግን እርሷ የምትታይ የምትጨበጥ የምትዳሰስ ናት። እግዚአብሔር የእርሷን ገላ የእርሷን ስጋ የእርሷን ነፍስ ነስቶ ሰው እንደሚሆን እንደሚታይ እንደሚዳሰስ ስታውቅ እፎ ቤተ ነዳይ አለች። ድህነት የተባለው መታየት መዳሰስ እንጂ የሚታየው የሚዳሰሰው ስጋ የክርስቶስ ስጋ አምላክነት የለውም ማለት አይደለም። የሚታየው የሚዳሰሰው ስጋ አሁን የምንበላው የምንጠጣው ስጋ መለኮት የተዋሃደው ነው። ለአይን ቅጽበት ከዚያ ስጋ መለኮት ተነጥሎ አያውቅም። ስለዚህ ስልጣን ተሰጠኝ ያለው በተዋሃደው ስጋ የባህሪ አምላክ መሆኑን ለመግለጽ ነው።